በኢትዮጵያ የተካሄደውን 7ኛ ጠቅላላ ምርጫ ለማደናቀፍና የህዝብን ሰላም ለማደፍረስ ጽንፈኛ ኃይሎችና የውጭ ጠላቶች የከፈቱት ሁለንተናዊ ጥቃት መክሸፉን የሰላም ሚኒስቴር አስታወቀ። የኢፌዴሪ ሰላም ሚኒስትር መሐመድ እንድሪስ በወቅታዊ ጉዳይ ላይ በሰጡት መግለጫ ባለፉት ዓመታት የኢትዮጵያን ሰላም በማይፈልጉ የውጭና የውስጥ ኃይሎች በሀገሪቱ የተመዘገቡ ለውጦችን ለማደናቀፍና የህዝቡን ሰላም ለመንሳት በብዙ ጥረቶች ቢደረጉም ሴራዎች በመንግስትና በህዝቡ ትብብር ከሽፈዋል ብለዋል። ይህን ታላቃዊ 7ኛ ሀገራዊ ምርጫ ለማከናወን በሁሉም የመንግስት አካላት ተቀናጅቶ በሚደረጉ ስራዎች፣ በሌላ በኩል ደግሞ እሱን ለማደናቀፍ ደግሞ በሚሰሩ አካላት መካከል ከፍተኛ የሆነ ውጥረት እንደነበረ መረዳት እንችላለን። ያ ማለት ምርጫው ከመከናወኑ በፊት ምርጫ ካርድ እንዳታወጣ የሚል ህዝብ ጥሪ ያደረጉ፣ ከዛ በኋላ አሁንም ለምርጫ የሚወዳደሩ ፖለቲካ ፓርቲዎች በሚያደርጓቸው የድጋፍ ጥሪዎች፣ ሰልፎች እንዳትገኝ ያሉት ህብረተሰቡን፣ ሶስተኛው ደግሞ እንዳትመርጥ አሉት። አሁን ህዝብ የሚደግፈውን፣ የሚመርጠውን፣ የሚበጀውን የሚለይ ህዝብ እንዳለን ያረጋገጠበት ሁኔታ ማየት እንችላለን። ምክንያቱም በእነዚህ 3 ጥሪዎች ህዝቡ በተለይ 3 ጊዜ እንዲሸነፉ አድርጓል። የምርጫ ካርድ እንዳታወጣ ብለው በጠሩት ልክ በሀገራችን ታይቶ በማይታወቅ ደረጃ በከፍተኛ ደረጃ ህብረተሰብ ወጥቶ የምርጫ ካርድ ወሰደ። ወዮልህ፣ ሰልፍ እንዳትወጣ፣ ሐሳብን እንዳትደግፍ፣ አደባባይ ላይ እንዳትወጣ ባሉት ጊዜም ከዚህ በፊት ታይቶ በማይታወቅ ሁኔታ ያመነበትን የፖለቲካ ሐሳብ ለመደገፍ በአደባባይ ላይ ወጣ። በምርጫው ቀን ሲመጣ እንዳትመርጥ የሚለውንም ሐሳብ እንደዚሁ በመተው ባለመቀበል በምርጫው ቀን እንደዚሁ በታሪክ ሊጠቀስ በሚችል መልኩ ከፍተኛ የህዝብ ቁጥር ወጥቶ መርጧል። ይህን በሚያደርግበት ጊዜ ግን ያለ መስዋዕትነት የተከናወነ ጉዳይ አይደለም። በአንድ በኩል ትልቁን መስዋዕትነት የከፈለው ህዝቡ ነው። ህዝቡ ያስተላለፈው መልእክት ጽንፈኝነት አያስፈልገኝም፣ ስርዓት አልበኝነት አያስፈልገኝም፣ ሀገርን የሚያስቀጥል የህዝብን ፍላጎት መመለስ የሚያስችል ቀጣይነት ባለው መልኩ ልጠይቀው የምችል ልደግፈው የሚገባ ጽኑ መንግስት ያስፈልገኛል የሚል መልእክት ያስተላለፈበት ነው። ሚኒስትሩ በተለይም የስልጣን ሽግግርን በህዝብ ድምጽ ሳይሆን በኃይል ለመጠቅለል የሚሹ የውስጥ ቅጥረኞችና የኢትዮጵያን እድገት የማይፈልጉ የውጭ ኃይሎች ሂደቱን ለማስቆም ከምርጫው በፊት ወቅትና በኋላ ከፍተኛ ሴራዎችን መሸረባቸውን ይፋ አድርገዋል። ሆኖም 7ኛውን ሀገራዊ ምርጫ ለማደናቀፍ የተደረጉ ሴራዎች በመንግስት ቁርጠኝነት፣ በህዝብ ብስለት በድጋሚ መክሸፋቸውን አንስተዋል። በተለያዩ ቦታዎች የህብረተሰቡን የመምረጥ እንቅስቃሴ ለመገደብ የሚያስችል ማድረግ የሚችሉትን ነገር በሙሉ አድርገዋል። በምርጫው ቀንም ሰው ወጥቶ ያመነበትን መርጦ እንዳይገባ ለመረበሽ አለን በሚሉት መሳሪያ ማድረግ እንችላለን በሚሉት ጉዳይ በሙሉ ለማደናቀፍ ሞክረዋል። ግን ሁሉም ከሽፏል ማለት እንችላለን። ምክንያቱም በምርጫ ቦርድ የወጡ ሪፖርቶችን ስንመለከት ሀገራችን ህዝብ በቃኝ፣ እኔ በመንግስት እንዲኖረኝ በምፈልገው ፍላጎቴ ላይ ማንም ሊቆምብኝ አልፈልግም፣ መንግስት የመምረጥ አቋሜና ፍላጎቴ የኔ ነው ብሎ የወሰነበት መሆኑን እንመለከታለን። ይህን ስንመለከት ለኢትዮጵያ ታሪክ፣ በፖለቲካ ታሪክ ውስጥ በታላቅ ድል የሚከሰት ነው። ህብረተሰቡ ያሉትን ፈተናዎች ተቋቁሞ ያሉትን ሁኔታዎችን በማለፍ በየጊዜው የሚደረጉበትን የስነልቦና ጦርነት፣ የሚዲያ ጦርነት ተቋቁሞ የራሴ የሚለውን መንግስት ለመምረጥ የዲሞክራሲ መብቱን ኤክሰርሳይዝ አድርጓል። ይህ የዲሞክራሲ ስኬት ያለ መስዋዕትነት እንዳልመጣ የጠቀሱት የሰላም ሚኒስትሩ የጸጥታ ተቋማት ባደረጉት ወቅቱን የጠበቀና የተቀናጀ አጸፋዊ እርምጃ የሽብር እቅዶቹ ሊከሽፉ መቻላቸውን አስታውቀዋል። ሆኖም የህዝቡን አብሮነት ለመስበር የተሞከሩ የሽብር ጥቃቶች እንደነበሩም ጠቅሰው ህዝቡ የከፈለው መስዋዕትነት ጽንፈኝነትን በመቃወም ሀገርን የሚያስቀጥል ህጋዊ መንግስት ለመመስረት ያለውን ጽኑ ፍላጎት ያሳየበት መሆኑን በመግለጫቸው አመላክተዋል ሲል የዘገበው ዘላለም አስፋው ነው።